يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله على نعمائه وأشكره على آلائه وصلى الله على سيدنا محمد واسطة عقد أنبيائه وعلى آله وصحبه وأوليائه. أحمده سبحانه حمدا يكون سببا مدنيا من رضاه وأشكره شكرا يكون مقربا من الفوز بمغفرته. وبعد أحبتي الكرام، السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. أعوذ بالله من الشيطان الرجيم. لا يحب الله الجهر بالسوء من القول إلا من ظلم وكان الله سميعا عليما. እውነት ነው። ላ ዩሒቡ ላሁ ልጀህረ ቢሱኢ ሚነል ቀውል፣ መጥፎ ንግግርን ማንጸባረቅ ማውጣትን አላህ አይወድም፣ በዛ ይጠይቃል። ሱእ ብሎ ማለት ቀውለን ቀቢሕ መጥፎ የሆነ ነገር፣ ከሌ ሌባ ነው፣ እንደዚህ ነው፣ ከዛሊከ ከሌ እያሉ የሰዎችን አይብ የሰዎችን ነውር ማሰራጨት፣ የሰዎችን ደካማ ጎን ማውጣትን አላህ አይወድም። ማለት አምር ቢል ማዕሩፍ ነህይ አኒል ሙንከር ከሆነ ኡሙመን ያስተላልፋል። አንዳንዱ ሰው ግን እንደው ፈልፍሎ ያንዳንዱን አይብ ማሰራጨት ማውጣት የሚወድ ያለ፣ ይሄ ያስቀጣል እያለ ነው አላህ። ላ ዩሒቡ ላሁ ልጀህረ ቢሱኢ፣ ከሌ እንዲህ አይነት በኺል ነው፣ እንደዚህ አይነት የማይሰራ ነው፣ የተለያየ ነገር የሰዎችን ማዓይብ መጥፎን ነገር ለሰዎች አውጥቶ እሱም ያውቀዋል፣ ደግሞ ያላወቁትን ንጹሖቹን ሰዎች የነዛን አይብ ነግሮ እንዲጠሉ ሌላ ነገር እንዲፈጠርባቸው ማድረግ አይፈቀድም። ኢላ መን ዙሊም፣ በደል የደረሰበት ሰው ደግሞ ያ በደል ደርሶበት በደሉም በማውጣቱ መፍትሄ አገኛለሁ ካለ ይሄ ችግር የለም። ማለት ባለስልጣን ሆኖ የሰዎችን አይብ መናገር መጥፎ ነው ብሎ ሰርቆት አልተሰረኩም አይልም። መቼም ከሌ ከሌ እንዲህ አድርጎ ሰርቆኛል፣ ደብድቦኛል፣ እንዲህ ዞልሞኛል፣ እንዲህ አድርጎኛል ብሎ ይሄ በሽምግልና መልክ ይሁን በዝምድና መልክ ይሁን በስልጣን መልክ ይሁን ያን በማውጣቱ የሚጠቀመው ነገር ካለ ያን ሊያወጣ ሸሪዓተል ኢስላሚያ እንደው እየተበደልክም ሌላ ነገር እየደረሰብህም ዝም በል አልተባለም። ኢላ መን ዙሊም፣ ተዞለመማ ይናገር የውስጡን ያን የሚያውቀውን ነገር ባይሆን የሰውየውን አይብ ማሰራጨት ሰውየውን ማስጠላት ሳይሆን ያ በሱ ላይ የደረሰበት ዙልም በይህ መልኩ ሊቀረፍ ይችላል ብሎ ቢናገር ይሄንኛው መጥፎ ነው በዚህ ይጠየቃል ማለት አይደለም። ወይም ላ ዩሒቡ ላሁ ልጀህረ ቢሱእ፣ በመጥፎ ነገር መርገም ሚነል ቀውሊ ኢላ መን ዙሊም፣ የተዞለመ ሰውሳ ያ ረብ ሐቄን አውጣልኝ ብሎ በሱ ላይ ያደረገው በደል ካለ አላሁመ አኢኒ አለይሂ አላሁመ ኹዝ ሊ ሐቂ ሚንህ፣ ያ ረብ ዙልሜን እርግማን በአብዛኛው አይፈለግም። ዟሊሞች በሸሪዓተል ኢስላሚያ ላይ በተለያየ እንቅፋት ሆነው ለሐቅ ከሆነ መቼም ለዕነቱላሂ ዐለ ዛሊሚን ቁርአንም አስቀምጧል። ሁለተኛ እርግማንም ቢሆን የተዞለመ ግን ያ ረብ ሐቄን አውጣልኝ እንደዚህ አድርገው ብሎ ቢረግም ይሄ ምንም ችግር የለውም። ላ ዩሒቡ ላሁ ልጀህረ ቢሱኢ ሚነል ቀውል፣ መጥፎን ነገር ማንጸባረቅ ያልሆኑ ነገሮችን ማሰራጨት ማውጣት መጮህ አይቻልም። ኢላ መን ዙሊም ብለናል። ወይም ላ ዩሒቡ ላሁ ልጀህረ ቢሱኢ ሚነል ቀውሊ ኢላ መን ዘለመ፣ ራሱን የበደለ ሰው ከሆነማ መቼም እሱ ሊጮህ ይችላል፣ ያው ቅጣቱ ይጠብቀዋል እንጂ ራሱን የማይዞልም ራሱን ወደ ቅጣት እንዲያትጋለጥ የሚፈልግ ሰው በመጥፎ ነገር አይጮህም አያሰራጭም። ኢላ መን ዘለም ብሎ በተቀራበት ነው። ኢላ መን ዙሊመ መጀመሪያም እንዳልነው በሱ ላይ የተለያየ ነገር ከደረሰበት ያንን አውጥቶ መፍትሄ ላገኝ ይችላለሁ ካለ የደረሰበትን ገንዘቡን ተቀምጦ ሊሆን ይችላል፣ ሌላ ነገር ሊሆን ይችላል፣ ሌላ ነገር የደረሰበትን
ያንንም ዝም ብሎ ብቻ ተሸሂ ኑሮት ያንን ለማውራት ሱስ ኑሮበት ብቻ ሳይሆን ይሄም ባወራ ይሄ መፍትሄ ሊገኝ ይችላል የሚለው ከሆነ ለጓደኛ ሊነግርበት ይችላል፣ ለባለስልጣን ሊያቀርብ ይችላል፣ ለዘመር ሊሆን ይችላል፣ ለሽማግሌ ሊሆን ይችላል። በሱ ላይ በደል የደረሰበት ያን በደሉን ሳይጨምርም ያለውን ነገር ሳይቀንስም እውነታውን ነገር እንዲህ አርጎኛል ብሎ ቢናገር በዚህ የሰው ልጅ የውመል ቂያማም አይጠየቅም። ዱንያም ላይ ይህን ስላረገ ተወቃሽ አይደለም። ወካነ አላሁ ሱብሓነሁ ወተዓላ ሰሚዐን እያለ ነው። ያ የተዞለመ ሰው ሲናገርም አላህ ያውቀዋል ጨምሮ። ምሳሌ 100 ብር ከወሰደበት ደርቦ ሽብር ወስደብኛል ይሄን አድርጎኛል ከዛሊከ የሌለበትን ሁሉ ጠልቶ ለማስጠላት ሌላ የሚያመጣ ከሆነ አላመል ጉይብ ቢሆነ ጌታ ያቅበታል። የሙእሚን ነገር በሚዛኑ ነው። ያንንም ቢሆን ዞልሞኛል ሲል እውነትም የዞለመውን እከለ እንዲህ አይነት ችግር አድርሷል ሲል ያችኑ በልኩ በሚዛኑ እንጂ ትንሽ የመርፌ ቀዳዳ ያህል ምክንያት ሲያገኝ አንዳንድ ሰው የማረሻ ያህል አስፍቶ ሰዎችን እንዲጠሉ ሰዎችን ያልሆነ ጥላሸት የሚቀባለ ያም አይደለም። ወካነ አላሁ ሰሚዐን ከዛሊከ ዓሊመን ዛሊሞችንም ደግሞ ያውቃቸዋል አላህ ኻሊቀ ሰማዋት ወልአርድ። ዙልሙ ተናግሮ ይውጣለትም አይውጣለትም ማንን እየበደለ እንደሆነ ምን እያደረገ እንደሆነ ይሄንንም አውቃለሁ። ፈኡጃዚ ኩለን ቢዐመሊሂ የሚቀርም ነው የዲነል ኢስላም ነገር። ሲበደልም ሚዛኑን ሳይለቅ በስርዓቱ ተበድሎ እንኳን ያለ ማለት ነው አላህ የሚያውቀውን እሱ በትክክል የሚያውቀውን ያችን በሚዛኗ ሲከስም ከዛሊከ ሲሸማገልም ከሚስት ጋር ሊሆን ይችላል ያቀርባል። አቅርብ ከተባለ ትክክለኛ መዝኖ የሷ አይብ ይሄ ነው ብሎ ያችን ማቅረብ ሲገባው ትንሽ በሆነ ነገር ተተቃረኑ በሽምግልናም ይሁን በጓደኛም ዘንድ ዘመድም ዘንድ እንድትጠቆር ደራርቦ የሌለ ሁሉ ያቀርባል። ወይ እሷ ትንሽ ባላይ ካለ ደግሞ የሱን አይብ አስፍታ ምን ብላ ትንሽ የሆነ ምክንያት ሊኖራቸው ይችላል። ያችኑ ያለችውን በሚዛኗ ማቅረብ ሲገባት ሌላ ነገር የሌለ ጭራቅ አስመስላ ልታቀርብ ትችላለች። ጓደኛ ለጓደኛው ሊሆን ይችላል፣ ጎረቤት ለጎረቤት ሊሆን ይችላል፣ ዘመር ለዘመር ሊሆን ይችላል። ይሄንንም ተበድሎ በደሉን ችግሩ እንዲፈታ ያንን መክሰስም ማቅረብም መናገርም በዛ መጮህም መርገምም ይቻላል ሲባል አላህ ያውቀዋል በሚዛኑ እውነትና እውነት በሆነው እንጂ ከዛ በላይ ጂዛፈን እንደው ትንሽ ሰበብ ካገኘሁማ ብሎ የሚጨምር ከሆነ ያንን እምሰማ እማውቅ የሆንኩ ጌታ ነኝ ይላል። ዟሊሞችንም ከዛሊክ አንዳንዱ ደግሞ መግለጽ ሳይችል ቀርቶ ሳይገለጽ ተዞልሞ ቢቀርም ኻሊቀ ሰማዋት ወልአርድ ያውቀዋል። የሰው ልጅ ነው በአግባቡ ግለጹልኝ በአግባቡ አስረዱኝ የሚለው እንጂ ዓሊም ሲሪ ወአኽፋ የሆነ ጌታ አንዳንዶቹ ደግሞ ተዞልመው ምንም ሴቶችም ሊሆኑ ይችላሉ ወንዶችም ሊሆኑ ይችላሉ ሐሳባቸውን መግለጽ ቸግሯቸው ያኛው በመላስ ብቻ ደልሏቸው ዞልሞ ሁልጊዜ እንደተበደሉ እንዲኖር የሚያደርግ አለ። ያንንም አውቃለሁ ነው የሚለው አላህ። እና የሰው ልጅ ሲበደልም ሲመቸውም ሳይመቸውም የሸሪዓተል ኢስላምን ሚዛን መልቀቅ የለበትም። ለሁሉም ስርዓት አለው ነው። ሲያስደስ ስርዓት አለው፣ ሲያስከፋ ስርዓት አለው። በዛችሁ በሚዛኗ እንጂ አሁን ሲከሰው ለሽምግልና የሱን አይብ ሲያቀርብ እኮ እያስደሰተው አይደለም ያንኛው። ያውም ቢሆን ግን ይሄ ጥላቻው በደሉ መስመር እንዳያስለቀቃችሁ መዝኑ ነው የሚለን። እሺ إن تبدوا خيرا أو تخفوه أو تعفوا عن سوء فإن الله كان عفوا قديرا. إن تبدوا خيرا አንዳንድ ጊዜ ኸይርን ነገር በይፋ የሚሰሩ ሰዎችም አሉ። ኸይርን የተቸገረውን መርዳት ሊሆን ይችላል፣ የታመመውን መጠየቁ፣ ሌላው ነገር አላኩል ያህል ኸይር የተባለ ነገር ሆኖ በይፋ ያንን በግልጽ ብትሰሩም አውቱኽፉህ ደግሞ አንዳንዱ ሰውም እንዳያቅበት ደብቆ ኻሊቀ ሰማዋት ወልአርድ በሚያቀው ብቻ ጥሩ ነገር ይሰራል። ብትደብቁም አው ተዕፉ ዐን ሱኢን አንዳንድ ጊዜ ደግሞ ሰዎች አቂበተል ኡሙራቸውን ሳያስተነትኑ በሰዎች ላይ ድንበር ያልፋሉና ያን የደረሰባችሁን ለአላህ ብላችሁ በእኔ ሰበብ የውመል ቂያማ እንዳይቀጣ በእኔ ሰበብ ዱንያም ላይ በላ እንዳይመጣበት በድሎኛል በድላኛለች
ለአላህ ስል አውፍ ብያለሁ ትቻለሁ ብትሉ فذلك أولى لكم من تركه የበለጠ ነው ነገሮችን በይፋ ብታወጧቸውም ጥሩ ኸይር ነው ኸይር ሆነው ነገር ብትደብቁም ኸይር ነው አላሁ ይጃዚኩም እንግዲህ ሪያእና ሱም ካልሰማ እንዳንድ ሰው እንደውም ለሌሎቹ ኸይር ነገር መነሳሻ ከሆነ ሁሉ ጊዜ ደብቀህ ብቻ ላይባል ይችላል ዘካውን በይፋ ሊሰጥ ይችላል ሸዲቃው በይፋ ሊሆን ይችላል በይፋ ስለሰጠ ብቻ በይፋ ኸይር ነገር ስለሰራ ብቻ ይሄ ሰው ሙራኢ ነው ከዛሊከ ለሱም የሚሰራ ነው ሊባል አይችልም ውስጡን የሚያቀው እሱ ነው ኸይር ነገር አስቦበት ሊሆን ይችላል ተደበቃችሁም ጥሩ ነው ደብቆ ለኢኽላስ የሚመቻል ኸይር ነው አላመል ጉዩብ ያቀዋል በጨለማ ቢሰጥ ሰው በለለበት ቢሰጥ እንግዲህ ሰዎች ያላዩትምና ከዛሊከ የመዘገበለት የለምና በሚዲያ ያልታየምና ባክኖ ቀርቷል ማለት አይደለም አው ተዕፉ ደሞ በደል ሲደርስባችሁም ያን ነገር ይቅርታ አድርገናል ለአላህ ስንል የበደሉን ሰዎች አውፍ ብለናል ብትሉ ጥሩ ነው ጀዋቡ ምንድነው فذلك اولى لكم من تركه የነገር ከመተው ይሄ መስራቱ ለናንተ በጣም ጥሩና የተሻለ ነው እንዲያውም ተበድላችሁ በደል ማለፋችሁ አውፍ ብለናል ብላችሁ መተዋችሁ የበለጠ ነው ለምን ቢባል فإن الله كان عفوا قديرا خلق السماوات والأرض ሁሉ ነገር እርምጃ ለመውሰድ እየቻለ في الدنيا والآخرة ሰዎች አጥፍተው በዛ ባጠፉት ጀዛእ መስጠት ምንም ያ ነገር እንዳይሆን የሚያደርግ የሚገድብ ለአላህ ቁድራ ሳይኖር አላህ ቃዲር ከመሆኑ ጋር የሰዎችን ወንጀል የሰዎችን ጥፋት ያልፋል ይመራል እናንተ ደግሞ ያን ነገር እርምጃ የመውሰድ አቅም የሌላችሁ ضعيفዎች ናችሁ እኔ ማአል ቁድራ አውፍ ካልኩኝ እናንተ ضعيفዎቹ ደግሞ አውፍ ብትሉ እናንተም ብዙ የሰራችሁት ያጠፋችሁት የሚያስቀጣችሁ ነገር አለ እኔም አውፍ እላችኋለሁ እኔ ማአል ቁድራ አውፍ ይያልኩኝ አጂብ እኮ ነው خالق السماوات والارض መፈጸሙ في الدنيا والاخره ምንም ነገር አንዳንድ ጊዜ ሰው እኮ ምን አደርጋለሁ እንግዲህ ብሎ ከንፈሩን ነክሶ ነው የሚተው አንዳንድ ነገር ማድረግ እየተመኘ ማድረግ የማይችል ሆኖ የሚተው ነገር አለ አላህ ግን ሁሉን ነገር ማድረግ እየቻለ ዱንያ በመንሰራው ወንጀል ሁሉንም በላ አምጥቶ ማጥፋት እየቻለ ይረዝቃል ዝናቡን ያወርዳል አብቀሎ ሰዎች እንዲበሉ እንዲጠጡ እንዲኖሩ ያደርጋል በአኺራም ከዛሊከ አላህ ማአል ቁድራ እንግዲያስ ቻይ የሆነው ጌታ አውፍ ካለ እኛ ደግሞ ሳንችል ضعيفዎቹ አውፍ ብንል የበለጠ ተጠቃሚዎች ነን አላህ አውፍ ስላለ የሚጠቀመው ነገር የለም እኛ ግን አውፍ ስላል እኛ ደግሞ ያጠፋነው خالق السماوات والارض የሚያቃት ወንጀል አለች እዚህ ያለውን የህኛውን ለአላህ ብለን ትተናል ስንል አላህ እኛ ለአላህ ብለን ስንተው አላህ ደግሞ በእኛ ላይ ያለውን ይተውልናል ቅጣቱን የውመል ቂያማም ዱንያም ላይ ስለዚህ ይቅርታ ብታረጉ ኸይር ነው እችም ከተበደለ ሰውየው አልችለው ካለ በይፋ አውጥቶ ተናግሮ ያ ዙልሙ ከሱ ላይ እንዲወገድለት ማስደረግም ይችላል አፍኖ ይዞም ለአላህ ስል ትቸዋለሁ ማለትም ይቻላል فإن الله سبحانه وتعالى كان عفو من صيغ المبالغه عفو ነው عفو ነበር ዋውና ዋው ተዳግሞ ነው በጣም እውነት ነው የአላህ አውፍታው وما أصابتكم من مصيبة فبما كسبت أيديكم እያለኮ ويعفو عن كثير አንዳንድ ችግር እንኳን ቢያጋጥም ዱንያ ላይ ያለው ሐበሳ የስራችሁ ነው የእጃችሁ ነው የምታገኙት እንዲያውም በመሰሩት ሁሉ ሙጃዛ ቢሆን ኑሮማ ከየበለጠ በላ ይመጣባችሁ ነበር በኔ ማለፍ በኔ ይቅርታ ማድረግ ነው ቅጣትን በማቆሜ ነው ይላል አላህ في الدنيا والآخرة ስለዚህ አውፍ ማለቱም የተሻለ የበለጠ ነው ዲነል ኢስላም ግን እንዲሁ ተጨናንቀህ መውጫ መግቢያው ቀዳዳው ጠፍቶ እየተበደልክ መፍና አርገህ ብቻ ኑር ሳይሆን አውፍ ማለትም ይቻላል ያን በደሉን አውጥቶ በደል እንዳይደርስበት እንዲወገድለት ቅድም እንዳለው በተገኘው አማራጭ እንዲህ ያረገኝ ነው እንዲህ ያረገችኝ ነው እንዲህ እየደረሰብኝ ነው ብሎ ያን ነገር ሊያስወግድ በሚችለው መልኩ በደሉን መግለጽ ችግሩን መናገር የተፈቀደ ነው ብናገር ማለት ህሜት ሊሆንብኝ ይችላል ብናገር የሱን አይብ ማውጣት ይሆንብኛል ብሎ ወይ ብላ ሁሉ ጊዜ ሲቃጠል ስትቃጠል ሊኖርም አይገባም የሚያስፈልግበት ቦታ ላይ ያንን በግልጽ ማውጣት በይፋ ማጋለጥም ይቻላል ደሞ አይ ከሚወጣም ለአላህ ብየትቸዋለሁ ውስጡን ብላችሁ
አውፍ ብትሉም በይህም አውፍ ባላችሁበት ትጠቀሙበታላችሁ ይለናል። እሺ إن الذين يكفرون بالله ورسله ويريدون أن يفرقوا بين الله ورسله ويقولون نؤمن ببعض ونكفر ببعض ويريدون أن يتخذوا بين ذلك سبيلا አሁን ካፊሮች ብዙ አይነት ናቸው ሁሉም ኩፍር ነው إن الذين يكفرون بالله ورسله واللهم በመለክተኞችም አናምንም ብለው የካዱ አንድ ካፊር إن الذين يكفرون بالله በአላህ ኻሊቅነትም አላመኑም አላህ በላካቸው ሩሱሎችም በማንኛውም ሩሱል አላመኑም እነዚህ ኩፍር ሽርክ ሳይሆን ጭራሽ ክደዋል አንድ ويريدون إن الذين يريدون ሁለተኛ ደግሞ ويريدون የሚያስቡም አሉ ሁለተኛ ማጥፍ በዛ إن الذين يكفرون بالله ورسله አንድ ويريدون وإن الذين يريدون ሁለተኛ ደግሞ أن يفرقوا بين الله ورسله ሁለተኛ በአላህና በረሱል መሐከል በረሱሎች መሐከል ልዩነት ሊፈጥሩ ይፈልጋሉ በአላህ እውነት ነው ሰማይን መሬትን በፈጠረ ጌታ እናምናለን ግን በሰው ልጅ አናምን በረሱል አናምንም ብለው ሁለተኛ ቡድኖች ወይም አይደለም በቁርአን እናምናለን እውነት ነው ኻሊቀ ሰማዋት ወልአርድ የላከው ነው በቁርአን መመሪያ ጅብሪል ባወረደው እናምናለን በሐዲስ ግን አናምንም ብለው በአላህ መልእክተኛና በአላህ መሐከል ደግሞ ሌላ ልዩነት መፍጠር የፈለጉ ሁለት እሺ ወይቁሉና ሶስተኛ ደግሞ የሚሉ አሉ ደግሞ ሶስተኞቹ ምንድነው ኑእሚኑ ቢባዕዲን ወነክፍሩ ቢባዕዲን ከነብያቶች መርጠው እሺ በሙሳ እናምናለን ግን በኢሳ እናምንም ወይም በኢሳ ረሱልነት እናምናለን በሙሳ እናምንም እሺ በሙሳም በኢሳ እናምናለን በመሐመድ እናምንም ወይ በነብዩ መሐመድ እናምናለን የኢሳ ነብይነት የሙሳ ነብይነት አናምንም ብለው በረሱሎች መሐከል ደግሞ በግማሹ ነብይነት አምኖ በግማሹ ነብዮች ነብይነት አምኖ በግማሹ ነብይ የሚክዱ ويقولون نؤمن ببعض ونكفر ببعض ويريدون أن يتخذوا بين ذلك سبيلا ማለት የራሳቸውን መስመር የሚገርም ነው አንዳንዶቹ በቁርአን አምነናል በተለይ አሁን ብዙ ምንም የማያውቁ ደንቆሮች እንደሚታዩበት لا اله الا الله محمد رسول الله ብሎ ቁርአን ከሆነ ቁርአን ብሎናል የረሱልና አለይሂ ሰላቱ ወሰለም ግን ሷሂህ የሆነ ሐዲስ ስንት ዑለማዎች አይብሯቸውን በጥብጠው ደክመው ወጥተው በስንቱ ፍኑን አዘጋጅተው ያመጡትን አንድን ሐዲስ ሷሂህ ነው ለማለት ስንት መከራ አይተው የሚያመጡትን እዚህ በተበከለ እንጭጭ በሆነ አይምሮ አይደለም ይሄ ሷሂህ ላይሆን ይችላል ብሎ እንደነ ኢማሙ ቡኻሪ ያሉትን በጣም የሚገርም ሰው ሲደነቁር ሲደነዝ ሲሆን በቃ ምንም ማሰብ ነው የሚያቀተው በቃ ጭራሽ እንዲህ አይነቱ መብላት መጠጣቱ ካልሆነ በስተቀር ኡላኢከ ከልአንዓም ያላቸው አሉ ይሄ በኸበር ዱሮ የምናየው ሳይሆን አሁን እየመጡ ያሉ ማለት ነው ልክ ቀንዲ ከብት የምትላቸው ከጅራትና ከቀንዲ በስተቀር ምንም ለውጥ የሌላቸው በቃ አላ ሱረቲል ኢንሳን ይሄዳሉ እንዲያውም እንስሳዎቹ እንዲህ አይነት ጥፋት ውስጥ አይገቡም በሬም ይታረሳል ላምም ትታለባለች በጎችም ስጋቸውን አገልግሎት ይሰጣሉ እነዚህ ስጋቸው ያገለግል ሌላ ምንም የማይሉ ማንነታቸውን የማያውቁ ሰው ማንነቱን ማወቅ እኮ ትልቅ ነገር ነው ከኢማሙ ቡኻሪ ጋር እና ኢማሙ ሙስሊም ጋር ከአይመታል አርባዓ ጋር ከኢማሙ ሻፊዒ ጋር ከአቡ ሐኒፋ ጋር እንደው ያሉት የማይገባው ሰው እነሱን ኢትራድ ለማድረግ ከዛልክ ተነስቶ አይ ቁርአን ከሆነ ኸይር ሐዲስ ከሆነ እንዴ 100 ሚሊዮን ኢማሙ ቡኻሪ ቢመጣ ሱብሃነል ሐይ الذي لا يموت ምን አይነት ወቅት ላይ እንደደረስን እኮ ምንም ለፍዞል ቁርአን ማራት የማይችል ሰው ሲላል የሐዲስን ضعيفና ሐዲስ በሱ በህይወት ተበከለ አይምሮ በቃ እስላምን እሱ መዝኖ ይሄማ እንደ ኢማሙ ቡኻሪ ትክክል አይደለም በቃ ይሄኛው በቃ ቁርአን ብቻ ይሄ ፈርቅ ሊያመጡ የሚፈልጉት ምንድነው በቁርአን እናምናለን በሐዲስ ግን አናምንም በተወሰነው ነብይ እናምናለን በተወሰነው ነብይ አናምንም ብለው ويريدون أن يتخذوا بين ذلك سبيلا እንዱ ነው እየቦረቦሩ ግማሽ ሲነሱ ምናሉ አንዳንዶቹ ስታያቸው አይ በቁርአንና በሐዲስ ብቻ እንጂ ፊቅህን አንቀበልም ይላል ፊቅህ ማለት እውነትም ከቁርአን ከሐዲስ ውጭ እንደሆነ አርገው ቀርሜ ሙሐዲሶቹ
ሙፈሲሮቹ እነማን ሆነው አልፎ ተርፎ ደግሞ በቁርአን ከሆነ እንኳን ችግር የለም ቁርአን ያለን እንቀበላለን ሐዲሱን ይላል ቁርአኑን ማን ፈሰረው እንዲህ አይነት ፈርቅ እናመጣለን የሚሉ ወይም በአጠቃላይ በአላህና በረሱል የካዱ አለ አሁን ይሄን ስንሰማኮ ሃይማኖት አልባ ነው ምንም በአላህ ማያምን ብለንኛ እዚህ ላይ ይስማማ ይችላል አይደል በአላህ ተካደ አላህ ግን እዚህ አጥፎ በአላህና በረሱል የካዱም ወይሪዱና አዩፈርቁ በይነ አላህ ወረሱሊ ወይም በአላህና በረሱል መካከል በአላህ ብቻ እናምናለን በረሱል አናምንም የሚሉ ወይም አይደለም ደግሞ በበዕዱ ነብይ እናምናለን የተወሰነውን ነብይ ግን አንቀበልም የሚሉ እነዚህ ሁሉ ምንድናቸው ሲጨርስ أولئك هم الكافرون حقا وأعتدنا للكافرين عذابا مهينا ብዙዎቹ የሚገርመኝ ማለት ነው ሐዲሱንም እየተቹ ከዛሊከ በአላህና በረሱል መካከል ልዩነት እንፈጥራለን እያሉ ወይም በአላህ አምነናል በኢሳ አመን ስላሉ በአላህም በኢሳ ወይ በሙሳና በኢሳ ወይም በነብዩ መሐመድ ያምነናል ብለው ኢሳንም ሆነ ነብዩላህ ሙሳን ሲተቹ ሲያዋቸው እውነትም በቁርአን የሚከተል ብለው አንዳንዶቹን ወይም በተወሰኑ ነብይ ደግሞ አንዳንዱ በአላህ እኮ ማማኑ ሁሉም ያምናሉ እኮ አንለያይም እኮ መቼም በአንድ አላህ አምነናል ይላል በአንድ አላህ አምኖ በረሱል አለይሂ ሰላቱ ወሰላም እስካላመነ ድረስ በአላህ አመነ ማለትም አይቻልም ስለዚህ ቅድም እንዳልናቸው ምንም የማያውቁን ጩጮች ነህኑል ቁርአን በቁርአን ብቻ እናምናለን ብለው በሐዲስ አናምንም የሚሉ በአላህና በረሱሉ በመለክተኛው ቃል መሐከል በቁርአንና በሐዲስ ልዩነትን መፍጠር ወይም በአላህና በረሱሉ መሐከል ወይም በነብያቶች መሐከል ወይ በአላህና በረሱል ቅድም እንዳልባጥ ሁለቱንም የካዱት ኡላኢከ ሁሙል ካፊሩና ሐቀን እነዚህ አልহামዱሊላህ ሊሉ ይችላሉ የቁርአን አያት ቀርተው ሊጣቅሱ ይችላሉ ኡላኢከ ሁሙል ካፊሩና ሐቀን በእርግጠኝነት ካህዶች ናቸው ምንም ልዩነት ልታመጣላቸው አትችልም ሳሊሱ ሰላሰቲን የሚሉም ረሱልና አለይሂ ሰላቱ ወሰላም አንቀበልም ብለው ሐዲስን ሶሂንም ኢንካር የሚያደርጉም በአላህ ብቻ አምነናል ቢሉም ወይም በአንዱ ነብይ አምኖ በአንዱ ተካደ በነገራችን ላይ ነብዩላህ ኢሳንም ቢሆን እኛ እንደ ሙስሊሞች ለነብዩላህ ኢሳ ነብይ መሆናቸውን አክብረን አምነን ለነብዩላህ ኢሳ የምንሰጠው ክብር አለ ሌላ የነብዩላህ ኢሳን ምንነት የማያውቁ ሰዎች ኢላህ ናቸው ቢሏቸው ኢብኑ ኢላህ ናቸው ስላሉ ነብዩላህ ኢሳን አይደሉም እናንተ ዋሽታችኋል ነው እንጂ የምንለው በእነሱ ተነስተን ነብዩላህ ኢሳን አናንቋሽሽም አንሰድብም ከዛሊከ የመርየም ክብር የነብዩላህ ኢሳ እናት መሆነውን ኢሳም መውለዳቸውን እናምናለን አላህን ፈሪ ሴት ንጹህ ናት ነው ጌታን ወለደች የጌታ እናት የሚለው ነገር ባጢል ነው እንላለን እንጂ ሌሎቹ አከበሩ ብለን መርየምን አናንቋሽሽም እነሱ እንደሚያከብሩት የዛን የጌታ እናት የጌታ ብለን አንሰጥም ስለዚህ በነብያትም ቢሆን እነሱ በኢሳ አምነናል ስላሉ በሙሳ አምነናል ብለው በሙሳ በኢሳ ያልሆነ ነገር ስላሉ የነብዩ መሐመድ ተከታይ ነኝ ብሎ ሌሎች ነብያቶች ማንቋሸሽ አይቻልም ሌሎቹ እንደሚሰሩት ግን የኢሳ ወይም የሙሳ ተከታይ ነን ብለው ነብዩን ሳያምኑ አምነዋል ማለትም አይቻልም ይሄ በአጠቃላይ አስተሳሰረውና አያቱ ኡላኢከ ሁሙል ካፊሩና ሐቀን በትክክል በቃ ሚአ ቢሚአ ከእስልምና የወጡ ናቸው ከኢስላም እስከወጡ ድረስ ወአተዲና ሊል ካፊሪና አዛበ ሙሂና የሚያዋርድ ጀሃነም አዘጋጅተንላቸዋል ምንድነው ለውጡ ረሱል አለይሂ ሰላቱ ወሰለም የሚያንቋሽሹ በረሱል ተከታይ ስም ሆነው አሁን እንደምናያቸውና እነዛ ደግሞ ጥላት ነን ብለው ረሱል አለይሂ ሰላቱ ወሰለም በግልጽ የማይቀበሉ ይሄ መሐከል ፈርቅ እንዲያታገኝ ይሄ እንኳን የኛው ሰው እንዲያውም ቅድም እንዳልነው እንዲህ አይነቶቹ ሙናፊቆች የኢስላም ሚስጥር ያልገባቸው ኢስላምን የሚጎዱት እንደዚህ አይነቶቹ ናቸው አንደኛ ሐዲሱ ለምን መጣ ለምንድነው የሚፈሰረው የዚህ የቁርአን አያ ምንድነው ትርጉሙ ብለው ቁርአንና ሐዲስን ማስማማትም በፍጹም የማይችሉ ድንቁር ያሉ ናቸው አንደኛ ዑለማኡል ኢስላም ሲያስቀምጡ 30 ጁዝ ቁርአን እርስ በርሶ አንዱ ካንዱ ጋር በፍጹም ተቃርኖ ገጥሟቸውም አስቸግሯቸውም አያውቅምም ያለውን በደህን ናሲኹ ተነስቷል ያልተነሰኸው ራሱን የቻለ አንዱ አያት ከሌላው ጋር እንደሚስማማ ሙፈሲሮች በአጠቃላይ ያስቀምጠዋል
ሁለተኛ ሐዲስና ቁርአን በፍጹም እርስ በርሱ ሊጋጭ አይችልም። የዛ የአያት ተፍሲር ምንድነው? ሐዲሱ ምንድነው? ይሄ ሐዲስ ከቁርአኑ ጋር ቁርአኑ ከሐዲስ ጋር እንዴት ይስማማል ብለው ዑለማኡል ኢስላም በሚገባ አስቀምጠውታል። ምንም በማያውቀው ጭንቅላቱ ዟሂር ነው አይደለም እሱ የሚከተለው እዛ አያቱ ያን ብሎ ይሄኛው ሐዲስ ጋር ሲመጣ በሱ በተበከለ አይምሮ ተረጉማለሁ ሲል ለሱ ላይ ይስማማለት ይችላል። የዛን ሰዓት እንግዲህ ይሄ ሐዲስ ከቁርአን ጋር ተጋጨ ብሎ ይሄን ሐዲስ ኢንካር አድርጎ እነ ኢማሙ ቡኻሪን ኢንካር አድርጎ እሱ የቁርአን ተከታይ ነኝ ሊል የሚፈልገው ኡላኢከ ሁሙል ካፊሩና ሐቀን ምናልባት ስማቸው መሐመድ ሰይድ ኸድር ሊሆን ይችላል። እንዲህ አይነት ስም ስላላቸው ብቻ በኢስላም ስም ኢስላም ሚዲያ ላይ ስላየናቸው ብቻ እነዚህ ሰዎች እስልምናን እያስፋፉ ነው፣ ለኢስላም እየተከራከሩ ነው፣ ሙስሊም ናቸው እኛ እያልን ነው። አላህ ግን የመካከል ልዩነት የሚያመጡ ሰዎች ኡላኢከ ሁሙል ካፊሩና ብሎ ምንድን ነው ካፊሮች ናቸው ብቻ እኮ ብሎ አይደለም። ኡላኢከ ሁሙል ካፊሩና ሐቀን ሚአ ቢሚአ በቃ ምንም ለውጥ የሌላቸው እዛኛው ጋር ከኢስላም ውጭ ሆነው ላይ ሰውየው አፍጥጦ ምን ብሎ በጥላት ፈርጆ እውነት ነው ጥላትም ናቸው ሊያይ ይችላል። እነዚህኞቹን ግን ትንሽ ለኢስላም የሚከራከሩ ለኢስላም የሚጣሙ መስሎ የሚታየው ከሆነ ከቁርአን መመሪያ ውጭ ነው። እንደዚህ ምንም ልዩነት የላቸውም። ገይብ የሚመስለው ሁሉ አሁን እኮ ይፋ መጥቶ ሲታይ ግርም ይላል። እንዲህ አይነት ገገማ የሆኑ ሰዎች እንደውም በእኛ ሀያት አሁን እዚሁ ላይ ይደርሳሉ ብለን በቁርአን ነው የምናምነው፣ በሐዲስ አናምንም። ከዛሊከ አኢመተል አርባአን ቀድራቸውን ሳያውቁ በቁርአንና በሐዲስ ብቻ እንጂ ከዛሊከ በፉቃዎቹ አንቀበልም የሚሉ ይመጣሉ። ማለት ያለፉ ሰዎች ገይብ እንዲያው ቂያማው እውነትም ሲቀርብ ገና ብዙ ሺህ ዓመት የሚፈጅ መስሎ ሲታይ አሁን ሁሉ ነገር ያ ሙገየባት እንዲህ አይነት ሰዎች ነበሩ እያለ የሚላቸው ሸርዑ ዑለማዎቹ ያስቀመጡት ሁሉ በእያንዳንዱ ብትሰልሉት ዋቂ ሆኗል። አሁን ምንም ሸክ የሌለው ማለት ነው። ግን ቁርአን ምን ይለናል? ሁለተኛ ደግሞ እንዲህ አይነቶቹንም ሰዎች ባካችሁ መሐከላችን አትግቡ፣ አተለያዩ፣ እኛ ሙስሊሞች አንድ ነን የሚሉ አሉ። ደግሞ አልኮል እየቀቡ ከጎን ደግሞ የሚያደነዝዙ ሙስሊሙን ማለት ነው። በደንብ ተረርቶ እነማናችሁ እረፍ እንዳይላቸው ማለት ነው። መከራው በብዙ አይነት እኮ ነው። አንዱ እዛ እያጨማለቀ የረሱሉ ክብር እንዲቋሸሽ በረሱሉ ላይ አለይሂ ሰላቱ ወሰላም ያመጣለትን የሚቀባጥር አለ። ከኛው ሁሉ ደግሞ እኛ ሙስሊሞች አንድ ነን የሚል አለ። ሌላው ጥላት ደግሞ ወሃቢያን የፈበረከበትም እስላምን ለመለያየት ለማጥፋት ስለነበረ ውጤቱን እየወሰደ እሱ በሚለው የአላህንም ባህሪ የረሱልን አለይሂ ሰላቱ ወሰላም ያልሆነ ገጽታ ሰጥቶ የሚያቆሽሻለ። እነዚህ ባንድ ሚዛን ከኢስላም ውጭ ሆኑ ሁላቸውም ለጀሃነም የተዘጋጁ እንጂ ለኢስላም ጠቃሚዎች አይደሉም። ለመሆኑም ወአዕተድና ሊልካፊሪና አዛበን ሙሂና ይሄ ጥጋብ ነው፣ ጥቅም ፈላጊ ነው፣ ኩራት ነው። ይሄን የሚያረጋቸው ለዛ ጀዛ የሚሆን ደግሞ የሚያዋርድ ጀሃነም አዘጋጅቻለሁ እንዲህ አይነት ባህሪ ላላቸው ሰዎች እና 3-4 ባህሪ ያላቸው ሰዎች ናቸው አሁን የነገረን። ኢነለዚነ የክፍሩነ ቢላሂ ወሩሱሊህ ግልጽ ነው። አሁን ይሄ ላይ ሁሉም አይከብደውም። በቃ በአላህና በረሱል አላመንኩም ላለ ሰው ጃሂሉንም ዓሊሙንም ተፍሲር የሚከተለውም ማይከተለው ማንም ብትለው ችግር የለበትም። ሁለተኛ ያጠፉ ማን ነው? ወዩሪዱና አዩፈሪቁ በይነ አላሂ ወሩሱሊሂ አላህና ረሱል መካከል በቁርአንና በሐዲስ መካከል ወይም በአላህና በረሱል መካከል ፈርቀው በአላህ እናምናለን ግን በረሱሉ በአላህ መመሪያ በቁርአን እናምንም ግን በረሱሉ የሚሉ ወየቁሉና ኑእሚኑ ቢበዕዲን ወነክፍሩ ቢበዕዲን በግማሾቹ ነብይ እናምናለን ግማሹን ነብይሳ አናምንበትም በነብዮች መካከልም ሌላ ልዩነት የፈጠሩ ወዩሪዱና አየተኺዙ በይነ ዛሊከ ሰቢላ። በጣም የሚገርመው ዲን አልኢስላም ዲነ ወሰጥ ነው። ራሱ ሙተነጢ አይደለም፣ ጽንፍ የወጣ አይደለም፣ ኋላ የቀረ አይደለም። በቃ በእያንዳንዱ ሁኔታ ላይ እንዴት እንደምንሄድ ያስቀምጦልናል። ረሱል አለይሂ ሰላቱ ወሰላም ያስቀመጡት መመሪያ ዑለማዎቹ የተከተሉት አቂዳውም ከዛሊከ አህካሙ ሚያን ሆኖ አሁን ደግሞ በራሱ ቁጭልና የሆነ በቃ ከዚህም አይደለም ከዛም የሆነ ከዚህ ያነሳል ከዛኛው ይተዋል ከዛ አንስቶ መሐከል ደግሞ የራሱን መመሪያ የራሱን የሚፈጥረው አለ ደግሞ በየወቅቱ ማለት ነው። አይ ትክክለኛይቱ ይችናት ብሎ በሱ መሐከል ላይ ራሱን የቻለ ሙንገር ሊያወጡ የሚፈልጉ ኡላኢከ ሁሙል ካፊሩና ሐቀን ወአተድና ሊልካፊሪና አዛበ ሙሂና።
እሺ والذين آمنوا بالله ورسله ولم يفرقوا بين أحد منهم أولئك سوف يؤتيهم أجورهم وكان الله غفورا رحيما የዛን ተቃራኒ ሲናገር والذين آمنوا بالله بالله وحدانية ورسله كذلك بالله መላእክተኞች بجميع الرسل እኛ በመናቃቸውም ባናቃቸውም አላህ በላካቸው ሩሱሎች እናምናለን። አላህ በላካቸው ሩሱሎች ስናምን ግን በርዘው ደልዘው ከልሰው አሁን ባመጡት የኢሳ ወይም የሙሳ መመሪያ ነው በሚሉት እናምናለን ማለት አይደለም በጭራሽ። የነብዩላህ ኢሳም ሆነ የሙሳ መመሪያው ያ አስልዩም አይደለ እሱ ተነስቷል። ወለም ይፈርቁ በይነ አሐድ ማለት በይነ ኢንሳን በይነ አልአንቢያ ልዩነት ሳያመጡ በማመን ቢጀሚኢል አንቢያ ያመኑ ኡላኢከ እንዲህ አይነቶቹን ያውሰጣለሁ እያለ ነው። ኡጁረሁም ወካነ አላሁ ገፉራን ረሒማ። የሚገርም የሰው ልጅ ትክክለኛ መስመሩን ተከትሎ አቂዳውን አስተካክሎ እንደው ፍጹም ነው ማለት አይቻልም። መቼም አንዳንዴ ሲወርቅ ሲነሳ ሲሳሳት ሲያስተካክል ነውና በሁሉም ነብያቶች አምኖ አቂዳውን አስተካክሎ የሚሄድ ሰው አንዳንድ ጥፋት እንኳን ቢኖር አላህ ማሪ አዛኝ ሆነ ጌታ ነውና አዝኜ ምሬ የነዚህን አጅራቸውን እሰጣቸዋለሁ ሚን አህሊል ጀና አረጋቸዋለሁ ነው የሚለው። አላህ ሚን አህሊል ጀና ምን ሆነ አላህ ያድርገን። ወቅቱ በጣም ሐቂቀተን ከባድ ወቅት ነውና በደንብ በጥንቃቄ አይተን ምን እየሆነ ነው አዕዳኡል ኢስላም ምንድን ነው የፈጠሩት ምን እያረጉ ነው ኢስላምን የሚለውን በጣም መንቃት ያስፈልጋል። አወለን እንዲቦረቦር እንዲሸረሸር ብዙ ነገር እንዲፈጠር የሚያረጉት እዙ በፈበረኳቸው በዲነል ኢስላም በፈጠሯቸው ሆኖ ከዛ ከነሱ ቀውል ይነሱና ከነሱ ስራ ይነሱና ከነሱ ባህሪ ተነስተው በኢስላም ላይ ብዙ ዘመቻ ያደርጋሉ። መጀመሪያ ልከዋል በቃ ዲነል ኢስላም ላይ ያልሆነ ፎርጅድ እንዲሰራ ከዛ በኋላ ነጥለው እንጂ ዲነል ኢስላም አቂደተን ሷሂሃ አቂደቱ አህሊ ሱና ወል ጀማዓ ከሆነ ማንም ተነስቶ ምንም ሊለበት የማይችል የጠነከረ አቂዳ ነው። በአላህ ባህሪ ዙሪያን ቢሆን ማለት ነው። በረሱል አለይሂ ሰላቱ ወሰላም ዙሪያ ከዛሊከ ስነ መግባራቸው የተስተካከለ ሁሉ ስራቸው አህለ ሱና ወል ጀማዓ ባስቀመጡት አንድም ሊቦረቡር ሊነሳ የሚችል ነገር አይኖርም። ስለዚህ ኢስላም ሌላ ነው። በኢስላም ውስጥ የተፈበረከው ግን የተፎርጅዱ ሌላ ነው። ከዛ ከፎርጅዱ ተነስቶ ግን ወደ ትክክለኛው ኢስላም እየዘመቱ ስለሆነ መጀመሪያ ውስጡ ያለው ምንድነው ሌላውን አዳኡል ኢስላምን ለያበቃው ምንድነው ሁለቱም በማላይ ነው የዘመቱት። ለዚህ እኛ ጠንክረን ምን ማድረግ አለብን የሚለውን ኢንሻአላህ በደንብ ትኩረት ልንሰጥበትና ልናስብበት የሚገባ ነው። ከይ ሁሉ ደግሞ የልጆች ጉዳይ ከዛልከ እነዚህን እያዩ የሚያድጉ ልጆች በዲነል ኢስላም ላይ እንዴት ሊሆን ይችላል? ከንጹህ ሰው ታልተማሩ ንጹህ አቂዳ ካልወሰዱ ነብይታ የፈጠረባቸው ሁሉ ትንሽ ሚዲያ ያገኘው ብሎ ተነስቶ ስለለፈለፈ ብቻ የኢስላም ወኪሎች እንዳላደሉ ማወቅ አስፈላጊ ነው። አላህ ይወፍቀን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። يا الله